ናቲ ማለት ነው። አረ በቃ ሁሉን ነገር ነገረች። በእርግጥ ያው አጥፍታለች ሄሉ፣ ግን ቢሆንም አንተን ለማስቀናት እንዳረገች ሄሉ። በነገራችን ላይ እኛ ተረድተንሻል፣ እሱን ለማስቀናት እንጂ ከልጁ ጋር ምንም አይነት ግንኙነት እንደሌለሽ ተረድተንሻል። ግን ቢሆንም ናቲ ጋር ደግሞ የጫረበት ነገር አለ። ወንድ ልጅ ነውና፣ በነገራችን ላይ ቤተሰቦቼ ናቲ እንዳየት ከሆነ በጣም ነው የሚቀናው በሄሉ። ደግሞ ራሱ እየተናገረ ነው። እኔ ሌላ ሰው እንኳን ዞር ብሎ ሲያይሽ በጣም ነው ስሜታዊ መሆነው ሄሉ ሻዬ፣ ማንም እንዳይሽ አልፈልግም፣ በጣም ነው ምቀናው እያላት ነውና ናቲ በጣም ቂጡ እስከሚቃጠል ነው ሄሉ የሚወዳት። በዛውም ልክ ደግሞ ያው እንደሚቀና ነው ያየሁትና በዚህ አጋጣሚ ማለት ነው ናቲ ያው ፓርቲቱ ሊቀጥል ነው መሰለኝ። ያው ተጨቃጭቀው እንግዲህ ልጁን በጣም ይቅርታ ጠይቆታል። የራሱን ፍቅረኛ እንዳለው ነው ሲናገር የሰማሁት። ሄሉ ደግሞ አስገድዳው ልጁን ጠይቃው እሺ ብሎ ነው የተቀበላትና ለሄሉ ደግሞ ኖርማል ጓደኛው እንደሆነ ነበረ ለናቲ ሲያስረዳው የነበረው። ናቲ ግን ተንገበገብ አይገልጸውም። ቤተሰቦች በጣም ነው ሄሉ የሚወዳትና ሄሉ ሻያው ይሄ ሌን ጸበል ሄጄ ካላስወጣው የኔ ልህ ነው ብዙ ነገሮችን እያበላሻለሁ እያለች ነው። አዎ ሄሉ ሻዬ ቀስ በቀስ ይሄ እልህሽን ማስወገድ አለብሽ። እኛም ብዙ ጊዜ ደጋግመን ተናግረናል። እናቲም ደግሞ ልትረዳት ይገባል። የምር ልትረዳት ይገባል። እኛም እንኳን አንተ አጠገቧ ያለኸው ፍቅረኛዋ ተውና እኛ እንኳን ተመልካቾች እኮ በደንብ አድርገን ተረድተናታል። ከልጁ ጋር ምንም አይነት ግንኙነት የላትም በነገራችን ላይ ሄሉ ማለት ነው። ግን ሁሌ የምታደርገው ነገር የሄሉ ጥፋት ምንድን ነው? ለማስቀናት ወይም ደግሞ እሱ ያደረገውን ነገር ለማድረግ የምትሄድበት ነገር ምን ያለ ፍቅሯ አደጋ እንደሆነ ከዚህ በኋላ ሄሉ ሻዬ ተምረሽበታል። እንደዚህ አይነት ነገር በፍጹም አታደርጊ እባክሽን ሄሉ ማለት ነው። ህይወትሽ ሁሉ እንደዚህ ነው የሚቀጥለው። እንዲህ የምታደርጊ ከሆነ እልሽ ከሚጨመርበት ከሆነ ከባድ ነውና ዛሬ እንግዲህ ልጁም ያው ይቅርታ ጠይቆታል። የናቲን ንዴትና የናቲ ቅላት ግን የሌለ ነው። እኔ እንኳን እዚህ ቆሜ አንቺን እያቀፈሽ እኔ ቁጭ ብዬ አንቺን እያቀፈሽ እያጽናናሻል የሚለው ራሱ የቅናት ነውና ናቲዬ ስለምትወዳት ነው የቀናው። የቀረውም ደግሞ ተናግራል። የቀረውም ቤቷ ምና ስትል የምትሄደው ፍቅር ስላለብ ስለምትወዳት ነው። የምጠላትና ማትወዳት እያስመሰልክ ከላይ እንዳሁን ወንዶች ቢሆን ሄሉንም በጭራሽ ሰበብ ፈልገህ ትለያታለህ እንጂ አታገኛትም ነበረ። እኛም አንተን ተረድተናል። ስለምትወዳትና ስለምታፈቅራት ነው እና ስትል እንኳን ቤት ትሄዳለህ አይደለ? ቅር ስትል ያው ትኬትን አራዝመ ቀርታል። ስለዛ አሁን ፓርቲቱ ምናምን እያላችሁ ቪዲዮን ከማራዘም ናቲም ተረዳትና በደንብ እሷንም እንድትስተካከል በውስጥ ችግራችሁን ፈታችሁ እንድትመጡ ነው የምንፈልገው። አታራዝሙብን። እኛ የጭቅጭቅ ቪዲዮዎች ሰልችተውናል። ከምር ነው ምናችሁና እንግዲህ ዛሬ ሄሉ ሻያው እንዳያችሁት ናቲን ጠርታው ያው ነገሮችን ልጁም እውነቱን አስረድቶት እኔም ፍቅረኛ አለኝ እሷ ስታናግረኝ በእንደዚህ አይነት ሁኔታ ለእሷ ከጠቀማት ብዬ ነበር ይሄን ነገር ያደረግኩት። እሷም ነው ያመጣችኝ። እኔም የራሴ ህይወት አለኝ እና በጣም ይቅርታ አጥፍቻለሁ እያለ በነገራችን ላይ የልጁን ትዕግስት ከምር ነው ምላችሁ አለማድነቅ አይቻልም። ንግግሩ በጣም ነው ደስ ያለኝ። የእውነቴን ነው መላችሁና ያው እሷ ራሱ አምጥታው ቢሆንም ሄሉም እሱንም እውነታውን አስረድቶ ይቅርታ ሊጠይቀው ሞክሯልና አንተ የራስህ ህይወት ካለ ለምንድን ነው የሰው ትዳር ቤት ገብተ የሰውን ትዳር የምትበጠብጠው? እሷ እኮ ሚስቴ ናት፣ እንዴት ቤቴን ትበጠብጣለህ? እናትዬ እችማ ትዳር ያልካት ነገር አትቀርም። ትዳር ብቻ አይደለም ከሄሉሻ ጋር ተጋብታችሁ ወልዳችሁ ይሄ ሁሉ ታሪክ እንደሚቀየር ተስፋ እናደርጋለን። እና በነገራችን ላይ ከናት የተረዳሁት ነገር ምንድን ነው ካላችሁኝ ትዳር በጣም ነው የሚፈልገው ይመስለኛል። ሁሌ እኮ ሚስቴ ናት ነው የሚለው። ሚስቴ ናት፣ ባለትዳር ናት፣ ትዳራችንን በጠበጣችሁ ነውና እንደዚህ የሚል ሰው አስባችሁታል? ናቲ እውነት ከልብ ወንድ ነውና አይቀርም። ትጋባላችሁ፣ ትወልዳላችሁ ፈጣሪ ከፈቀደ። ግን አሁን በደንብ ውስጥ ለውስጥ በደንብ ተግባቡ። ፍቅር አለ ሁለቱም ጋር። ግን አሁን እልህ የሚሉትን ነገር ናቲም እንደ ወንድ ሄሉሻዬም እንደ ሴት ረጋ ብለሽ ሰከን ብለሽ ይሄ እልህ የምትይውን ነገር ማስወገድ አለብሽ። ለወደፊት ህይወትሽም ብዙ ጊዜ ነው ደጋግሜዋለሁ። ያው ቤተሰቦችም እየተናገሩ ነው አደጋ ነውና እንግዲህ የዛሬው እርቅ እንግዲህ ናቲም ሄሉም ይቅርታ ጠይቀዋለች። ናቲ ግን በደንብ መጥራት ያለበት ነገር አለ። ልጁን እንዳየሁት ከሆነ የረጅም ጊዜ ጓደኛሽ እንደሆነ ነግሮኛል። ስለዛ ነገሮች በደንብ መጥራት አለባቸው በማለት እንግዲህ ናቲ እምቢ ብሎ ቤቱን ከፍቶ ሄሉን ጥሎ ሄዷል ማለት ነው። እንግዲህ ነገ ደግሞ በናቲ ይቀጥላል ማለት ነው። በዚህ አጋጣሚ ግን ማለት ነው ቤተሰቦች ነገ ታርቀው እንደሚመጡ ተስፋ እናደርጋለን። ዛሬ አንድ ላይ ከመጡ ነገ ደግሞ ናቲም ረጋ ብሎ ነገሮችን አስቦ አስተካክሎ እንደሚመጡ ተስፋ እናደርጋለን። በፍቅር በሰላም ማለት ነው። አታርዝሙብን፣ ይበቃናል። በዚህ አጋጣሚ ግን ማለት ነው አንዳንድ እህቶቼ ችግር የለውም አረ ናቲ
ሄዷል። የት ነው ግሪክ ሆኖ እኮ ቲክቶክ ላይ ሙዚቃ ሰርቷል። አትዋሺ የምትሉ ልጆች አላችሁና አልዋሸውም። ይኸው ምስክር ነው፣ የራሳቸው ቪዲዮ ምስክር ነው። ናቲ እኮ አልሄደም፣ መሄዱ አይቀርም ግን ትኬቱን አራዝሞ ነው። የዛን ቀን ሄሉ አልቅሳ እግሩ ላይ ወርቃ እባክህ ናቲ በቃ ነገሮችን ሳናስተካክል በፍጹም መሄድ የለብም ስትለው እኮ ተመልሷል እኮ መልሰዋለች። ትኬቱን አራዝመዋል። አሁን እኮ ቀላል ነው፣ ኦንላይን ላይ ነው ትኬታችሁ የምታስተካክሉት እና ትኬቱን አራዝሞ ናቲ ቀርቷል። ለዛ ነው እና እህቶች እያያችሁ ውሸት ነው አትበሉ ባካችሁን። እኛ ምናየውን ምንሰማው ነው የምንናገረው ማለት ነው። እሺ የኔ ምርጦች ግን አልቀየማችሁም። ያው ውሸት አትበሉ ውሸታም አትበሉ እግዚአብሔር። ምክንያቱም ትናንታውን አሚ ናቲን አግኝቼዋለሁ ብሎ ነው ያወራው። እኔም እንዳገኘው ስለሰማው አወራኋችሁ። አረ ናቲ ሄዶ ነገሩ አልፈርድባችሁም። እናንተም ቲክቶክ ላይ ካያችሁት ነው። እኔም አይቼዋለሁ። እኔም እኮ ተወዛግቤ ነበረ። ግን ደግሞ ሄሉሻዬ ጋር ዛሬ ያው አንድ ላይ መጥተዋል ማለት ነው። እኔ ትናንት አንድ ላይ ይመጣሉ ብያችኋል ነበረ። ስለሰማው ነው ናቲ እንዳልሄደ ስለሰማው ነው። እና ያው ዛሬ አንድ ላይ መጥተዋል። ልጁም ይቅርታ ሄሉሻዬም ይቅርታ ጠይቀዋለች። ነገ ደግሞ እንግዲህ ናቲ ራሱን አስቦ ያው ነገ በሱ ቻናል እንዲለቀቅ ነው እንግዲህ ሁለተኛ ፓርቲ። ያው ዩቲዩብም ስራ አይደለ ግን ከዚህ የበለጠ አታርዝሙብን። ነገ በናቲ መቋጨት አለበት። ይቅርታዋን ትቀበላታለ። እኛም ተረድተናታል። ልክ አይደለችም፣ የተረዳንበትን መንገድ አለ። ናትዬ አንተም ተረድተ ደግሞ ሄሉሻዬን ለአንዴና ለመጨረሻ እድል ሰጥታት ይቅርታ እንደምታደርግላት ተስፋ አደርጋለሁ። ሄሉሻዬ ለሁለተኛው ምንም አይነት ክፍተት መሀላችሁ ቢኖርም ሌላ ወንድ ይዘሽ መተሽ ለማስቀናት ወንድ ደግሞ የሰራውን ስራ ሰራለሁ ብለሽ ድጋሚ እንደዚህ አይነት ስህተት አትስሪ። ወንዶች በጣም ነው የሚንገበገቡት። ለእነሱ ሲሆን ነው እንጂ ሴት ልጅ ሲሆን እንዴት እንደሚንገበገቡ የምሬን ነው ምላችሁ። እና ወይንም ሁሉም ነገር ውሸት እንደሆነ ነው ሄሉ የተናገረችው። ልጁንም እሷ ጠይቀው እንዳመጣችሁ እሱም የራሱ ህይወት እንዳለው ፍቅረኛ እንዳለው ነግሮታል። ጥፋቱም ገብቶት ይቅርታ ጠይቆታል እና